ሰላምና ጤና ለእናንተ ይሁን የተከበራችሁ የፈጠነ ሚዲያ ተከታታዮች። ፈጣን እውነተኛና የተሟሉ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱን ዋና ዋና ዜናዎች ይዞላችሁ ቀርቧል። በዛሬው ዕለት ካዘጋጀናቸው መረጃዎች መካከል ህወሓት የአውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳ ሙሉ በሙሉ ውድቅ ማድረጉን አስታወቀ። በሌላ በኩል ደግሞ የአማራ ፋኖ በጎጃም መሪ አርበኛ ዘመነ ካሴ የአማራን ህዝብ ጥቅም በማናቸውም የዓለም ጥቅሞች አንለውጥም ሲሉ ጠንከር ያለ አቋማቸውን በይፋ ገልጸዋል። ዝርዝሩን እንደሚከተለው ህዝባዊ ወያኔ ሓርነት ትግራይ በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከር ያለ ይፋዊ ምላሽ ሰጥቷል። የአውሮፓ ህብረት ልዑክ ቀደም ሲል ባወጣው መግለጫ ህወሓት ትይዩ ክልላዊ ምክር ቤት አቋቁሟል፣ እንዲሁም የግዳጅ ውትድርና ምልመላ እያካሄደ ነው በማለት ወቀሳ ሰንዝሮ ነበር። ህወሓት በበኩሉ ህብረቱ መሬት ላይ ያለውን እውነታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ አውጥቷል ሲል ኮንኗል። የአውሮፓ ህብረት ልዑክ በሰሜን ኢትዮጵያ ያለው ውጥረት እጅግ እንዳሳሰበው በገለጸበት በዚያው መግለጫው ህወሓት የፕሪቶሪያውን የሰላም ስምምነት በሚጥስ መልኩ ተናጠር አስገዳጅ ውትድርና ምልመላ እያካሄደ መሆኑን ጠቅሶ ነበር። ህብረቱ በሁለቱ ወገኖች መካከል የፕሪቶሪያ ስምምነት በተግባር ላይ ለማዋል የሚደረጉ ንግግሮች በአስቸኳይ እንዲቀጥሉ የጠየቀ ሲሆን በአፍሪካ ህብረትም ከፍተኛ ተወካይ በሆኑት በፕሬዝዳንት ኦሉሴጉን ኦባሳንጆ የሚመራውን የሽምግልና ጥረት ሙሉ በሙሉ እንደሚደግፍ አስታውቋል። ይሁን እንጂ ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል የሚለው ወቀሳ ሙሉ በሙሉ መሰረተ ቢስ ነው ብሏል። በትግራይ ህዝብ ስም የተቋቋመ ሌላ አዲስ ምክር ቤት እንደሌለ የገለጸው ድርጅቱ ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከተደረገበት በኋላ ወደ መደበኛ ስራው መመለሱንና ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ድርጅቱ አስገዳጅ ምልመላ እያካሄደ ነው መባሉን ግልጽ ያልሆነና በማስረጃ ያልተደገፈ ክስ ሲል አጣጥሎታል። ይሁን እንጂ በትግራይ ዙሪያ ከፍተኛ የወታደራዊ ኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን፣ የአየር ላይ ክትትሎች ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋ የመጠበቅና ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለባቸው አስገንዝበዋል። ህወሓት አክለውም የፌዴራል መንግስት የፕሪቶሪያን ስምምነት ዋና ፈራሚ የሆነውን ድርጅታቸውን በህግ ለመግፋት በመንቀሳቀስ ዋና የስምምነቱ ድንጋጌዎች ሳይተገበር በመቆየቱ ስምምነቱን በተከታታይ እያፈረሰ ባለበት ወቅት የአውሮፓ ህብረት ዝምታ መምረጡን ወቅሷል። በፌዴራል መንግስት ተጥለዋል ያላቸው የነዳጅና የንግድ ዕቃዎች እገዳዎች በትግራይ ህዝብ ላይ ከፍተኛ የኢኮኖሚ ሽዋነትና መከራ መፍጠራቸውን እንዲሁም ተፈናቃዮች ያለበቂ ድጋፍ ለከፋ ችግር መጋለጣቸውን ድርጅቱ በሰጠው መግለጫ ጠቅሷል። ድርጅቱ በሰጠው በዚህ ጠንካራ መግለጫም የትግራይ ጊዜያዊ አስተዳደርንም የትችቱ ሰለባ አድርጓል። የትግራይ ጊዜያዊ አስተዳደር የህዝቡን መሰረታዊ ጥቅም ማስከበር እንዳልቻለና በአብዛኛው የፌዴራል መንግስት ቅጥያ ሆኖ እየሰራ ይገኛል ሲል ወቅሷል። ይህ የህወሓት መግለጫ በክልሉ ውስጥ ባለው የፖለቲካ መዋቅርና በፌዴራል መንግስቱ መካከል ያለው አለመግባባት ወደ አዲስ ምዕራፍ የተሸጋገረ መሆኑን የሚያሳይ ነው ሲሉ የፖለቲካ ታዛቢዎች ገልጸዋል። የሰሜን ኢትዮጵያውያን ውጥረትና የህወሓትን ወቅታዊ መግለጫ የተመለከተው መረጃችንን አጠናቀናል። አሁን ደግሞ በቀጥታ ወደ አማራ ክልል ወቅታዊ ነባራዊ ሁኔታና የፋኖ መሪዎች ወደ ሰነዘሩት አቋም እንሸጋገራለን። አብራችሁን ቆዩ። የአማራው ፋኖ በጎጃም መሪ አርበኛ ዘመነ ካሴ በክልሉ እየተካሄደ ስላለው ትግልና ስለ ህዝቡ ጥቅሞች ጠንከር ያለ አቋማቸውን በይፋ ገልጸዋል። መሪው ባስተላለፉት መልእክት የዓለም ጥቅሞች ሁሉ ተሰልፈው ቢመጡና በመዳፋችን ላይ ቢቀመጡ አንዲት ግራም ታክል የአማራ ህዝብ ጥቅም አሳልፈን አንሰጥም ሲሉ የትግላቸውን ዋነኛ ግብና መሪ አስምረውበታል። ይህ መግለጫ በክልሉ ባለው ወቅታዊ ፖለቲካና የጸጥታ ውጥረት ውስጥ የፋኖ መሪዎች ያላቸውን የማይናወጥ አቋም የሚያሳይ ነው ተብሏል። አርበኛ ዘመነ ካሴ ይህንን መልእክት ያስተላለፉት በክልሉ የተጀመረው የትጥቅ ትግል ከተለያዩ አቅጣጫዎች የሚሰነዘሩበትን የፖለቲካና የዲፕሎማሲ ጫናዎች እንዲሁም የድርድር ጥሪዎችን ተከትሎ እንደሆነ ይነገራል። መሪው አክለውም የህዝቡን መሰረታዊ መብት፣ ደህንነትና ዘላቂ ጥቅም ከማናቸውም ጊዜያዊና ምድራዊ ጥቅማጥሞች ጋር እንደማይደራደሩበትና እስከመጨረሻው ድረስ እንደሚቆሙበት አስታውቀዋል። በአማራ ክልል ባለፉት ወራት በፌዴራል መንግስት ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት በተለያዩ ዞኖችና ወረዳዎች ቀጥሎ የሚገኝ ሲሆን የፋኖ መሪዎች በበኩላቸው ትግላቸው የህዝቡን መሰረታዊ ጥያቄዎች ሙሉ በሙሉ ለመመለስ ያለመ መሆኑን ደጋግሞ ሲገልጹ ቆይተዋል። በአማራ ክልል በተለይም በጎጃም፣ በጎንደር፣ በወሎና በሸዋ ክፍሎች ያለው የጸጥታ ሁኔታ አሁንም ድረስ እጅግ አሳሳቢ ሆኖ ቀጥሏል። የፌዴራል መንግስት በክልሉ ህግና ስርዓትን ለማስከበር እንዲሁም ሰላምን ለመመለስ ወታደራዊ እርምጃዎችንና የሰላም ጥሪዎችን እያፈራረቀ እንደሚጠቀም በተደጋጋሚ መግለጹ ይታወሳል። ይሁን እንጂ እንደ አርበኛ ዘመነ ካሴ ያሉ የፋኖ መሪዎች መግለጫ እንደሚያሳየው በትጥቅ ትግል ውስጥ ያሉት አካላት ከመንግስት ጋር ሊደረግ የሚችል ማናቸውም አይነት የሰላም ውይይት የህዝቡ ጥቅሞች ቅድመ ሁኔታ ሳይሆኑ የማይታለፉ መሰረቶች መሆናቸውን እያሳሰቡ ይገኛሉ። ይህም በክልሉ ዘላቂ ሰላምን ለማውረድ የሚደረጉ ጥረቶች ላይ የራሱ የሆነ ከፍተኛ ተጽዕኖ እንዳለው የፖለቲካ ታዛቢዎች ይናገራሉ። በዚህም ግጭት ምክንያት በክልሉ የሚገኙ በርካታ ማህበረሰቦች ለከፍተኛ የኢኮኖሚና ማህበራዊ ቀውስ መጋለጣቸው የሚታወስ ሲሆን የሰብአዊ መብት ተሟጋቾችና የሃይማኖት አባቶች በበኩላቸው ግጭቶች ቆመው በውይይት መፍትሄ እንዲፈለግ ጥሪያቸውን እያቀረቡ ይገኛሉ። ነገር ግን ከመሬት ላይ የሚወጣው መረጃዎች እንደሚያመለክቱት በሁለቱም ወገኖች ያለው ወታደራዊ ዝግጅትና የሀሳብ ጥንካሬ አሁንም በቀላሉ ወደ ሰላማዊ መድረክ ለመምጣት አስቸጋሪ መሆኑን ያሳያል። የአርበኛ ዘመነ ካሴ የአማራን ህዝብ ጥቅም አሳልፈን አንሰጥም የሚለው ወቅታዊ መግለጫም ታጣቂ ኃይሎቹ ካለማቸው ፍንክች እንደማይሉና ትግሉንም አጠናክረው እንደሚቀጥሉ ማረጋገጫ የሰጡበት እንደሆነ ተነግሯል። በየሰዓቱ የሚወጡ አዳዲስ ትኩስና እውነተኛ መረጃዎች በፍጥነት እንዲደርሷችሁ የፈጠነ ሚዲያን ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ለሀገራችን፣ ፍቅር ለህዝባችን ይሁን። ሰላም ቆዩን።